ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። ሰበር ዜና። የህወሓት ወታደሮች በድሮን ተመቱ። ከኢትዮጵያ እስከ ጎረቤት ሀገራት ድረስ በህወሓት ቡድን ጥቂት መሪዎች ለሞት እየተዳረጉ ያሉ የህወሓት ጦር አባላት ከነመሪዎቻቸው በደረሰባቸው የድሮን ጥቃት ሙሉ በሙሉ ተደምስሰዋል ነው የተባለው። በዚህ ጥቃት የህወሓት ቡድን የሚተማመንበት አርሚ ሰብ አባላት ሙሉ በሙሉ የተደመሰሱ ሲሆን በጥቃቱ የጦሩ ከፍተኛ ባለስልጣናትም እንደነበሩበት ነው የተነገረው። ሰሙታላችሁ። ህወሓት በወልቃይት ጉዳይ ውስጥ ክፍፍል እንዳጋጠመው ተሰማ። ሐምሌ 5 ቀን መድረሱን ተከትሎም በህወሓት ጉዳይ በመቀለ ከተማ ለስብሰባ የተቀመጠው የህወሓት ቡድን ወልቃይትን በተመለከተ ከፍተኛ ንትርክ ውስጥ መግባቱ ተሰምቷል። በዝርዝር ይዘነዋል። በሌላ በኩል ህገወጡ የህወሓት ቡድን በትግራይ ተተኪ ትውልድ እየጨረሰ መሆኑን አንድ ፖለቲከኛ ተናግረዋል። ይህ ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከነ ነው ሲሉ ከሰዋል። ዝርዝር ዘገባም ተዘጋጅቷል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁን ልትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። የህወሓት ወታደሮች በድሮን አለቁ። ከኢትዮጵያ እስከ ጎረቤት ሀገራት ድረስ በህወሓት ቡድን ጥቂት መሪዎች ለሞት እየተዳረጉ ያሉት የህወሓት ጦር አባላት ከነመሪዎቻቸው በደረሰባቸው የድሮን ጥቃት ሙሉ በሙሉ ተደምስሰዋል ነው የተባለው። በዚህ ጥቃት የህወሓት ቡድን የሚተማመንበት አርሚ ሰብ አባላት ሙሉ በሙሉ የተደመሰሱ ሲሆን በጥቃቱ የጦሩ ከፍተኛ ባለስልጣናትም እንደነበሩበት ነው የተነገረው። በሱዳን ኮርሞክ ከተማም በተሰነዘረ የድሮን ጥቃት ነው ሱዳንን በማተራመስ ላይ የነበሩ ብሎም ኢትዮጵያ ለመውጋት ዝግጅት ሲያደርገው የነበሩ የተነገ ወታደራዊ አመራሮችና ታጣቂዎች በተሰበሰቡበት በድሮን መደምሰሳቸውን የተነገረው። በሱዳን ብሉ ናይል ግዛት ኮርሙክ ከተማ ውስጥ በተሰነዘረ የድሮን ጥቃት የህወሓት ትነግ አርሚ ሰባ ከፍተኛ ወታደራዊ አመራሮችና በርካታ ቁጥር ያላቸው ታጣቂዎች መገደላቸውን ነው የደረሱን መረጃዎች አመላከቱ። ለሱዳኑ አልቡራን አርሚ ሰባ በሚል በፈትለወርቅ ደብረ ጽዮንና በደብረ ጽዮን ከተሸጡና በሱዳን ፈጥኖ ደራሽ ኃይሎች ድሮኖች ከተደመሰሱት መካከል የአርሚው ምክትል ጆን እንዲሁም የአርሚው ዘመቻ ኃላፊ ኪዱ፣ የኮር 3 አዛዥ እኮት፣ የክፍለ ሰራዊት 31 ወዴ ውቅሮም፣ የጸረ አየር አዛዥ መልከሙና ሌሎችም አመራሮች ይገኙበታል። በድሮን የተገደሉ ሲሆን ሌሎች በርከት ያሉ የኮር 3 አባላት ደግሞ የአካል ጉዳት አስተናግደዋል ነው የተባለው። እስካሁን በወጡ መረጃዎች መሰረት በጥቃቱ 14 ከፍተኛ የጦር መኮንኖችና ከ100 በላይ ታጣቂዎች ተገድለዋል የተባለ ሲሆን የፖለቲካና የደህንነት ተንታኞች እንደሚሉት ይህ በጎረቤት ሀገር ሱዳን ምድር የተፈጸመው ጥቃት የህዝባዊ ወያኔ ሓርነት ትግራይ ትነግ ቡድን በአሁኑ ወቅት የገባበትን መጠነ ሰፊ ወታደራዊና ፖለቲካዊ ቀውስ በተለይም በትግራይ ክልል ያለውን ውስጣዊ አቅም ሳያጠናክር የኃይል አማራጮችን ወደ ውጭ ሀገራት ለማስፋፋት መሞከሩ ያስከተለው መዘዝ መሆኑን መረጃዎች አመላክተዋል። ከተለያዩ የአርሚ ክፍሎች የተውጣጡ በሺዎች የሚቆጠሩ የትግራይ ወጣቶች ለሱዳን ጦር ኃይሎች ድጋፍ እንዲሰጡ በሚል ወደ ሱዳን በረሃዎች መላካቸው ቀደም ሲል መዘገቡ ይታወሳል። ይሁን እንጂ አሁን ላይ በተፈጠረው ከፍተኛ ውጥረትና የድሮን ጥቃት ምክንያት በርካታ ታጣቂዎች ያለ አቅጣጫና ያለ መሪ በየበረሃው ተበትነው ለከፍተኛ መከራ መጋለጣቸው ተመላክቷል። ይህ ወታደራዊ እርምጃ በሱዳን የሚገኙትን የታጣቂ ክፍሎች መዋቅር በከፍተኛ ደረጃ ያናጋው ሲሆን በትግራይ እናቶችና ቤተሰቦች ዘንድም ከቀጣይ የጦርነት እልቂትና ከልጆች መርዶ ጋር ተያይዞ መሪር ሐዘንና ማህበራዊ ቀውስ እየፈጠረ መሆኑ ተነግሯል። ህገ ወጡ የህወሓት ቡድን የትግራይ ወጣቶችን በማፈስ በሱዳን ለሚካሄደው ጦርነት እየሸጠ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ በቅርቡ መግለጻቸው አይዘነጋም። እነዚህ ሰላም የሚያውኩ ኃይሎች ራሳቸውን ቤተሰቦች በአዲስ አበባና በውጭ ሀገራት በሰላምና በምቾት እያስቀመጡ በክልሉ ግን የንጹሐን ህይወት ለብጥብጥ እየተዳረጉ መሆኑን ገልጸዋል። በተለይም በአሁኑ ወቅት ህገወጡ የህወሓት ቡድን አማካኝነት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦርነት እየተሸጡ እንደሚገኙም
አብራርተዋል። ይህ ድርጊት በአስቸኳይ ሊቆም ይገባል ያሉት ጠቅላይ ሚኒስትሩ በመንግስት በኩል ለሰላም የተዘረጋው እጅ የጸና መሆኑን አረጋግጠዋል። በፕሪቶሪያ ለምን ተስማማችሁ በማለት ስምምነቱን ለማደናቀፍና ኢትዮጵያን ወደ ሌላ ግጭት ለመክተት የሚፈልጉ ኃይሎች መኖራቸውን ህዝቡ ሊገነዘበው እንደሚገባም አሳስበዋል። ከዚህ ቀደም በኃይል የመለመላቸውን ወጣቶች ወደ ሱዳን ለማሻገር ሲሞክርም ሽረሪና ላይ በድሮን ወጣቶችን ሲፈጅ ይኸው ጸረ ሰላም ቡድን አሁን ደግሞ ከአልቡራን መንግስት ጋር በመወገን ሱዳንን እያፈራረሰ በሚገኘው የአርሚ ሰባ ቡድን ላይ በደረሰ የድሮን ጥቃት በርካታ ወጣቶችን እንዳስጨረሰ ነው የተዘገበው። በቀጣይ መረጃችን ህወሓት በወልቃይት ጉዳይ ውስጣዊ ክፍፍል እንዳጋጠመው ተሰማ። ሐምሌ 5 ቀን መድረሱን ተከትሎ በህወሓት ጉዳይ በመቀለ ከተማ ለስብሰባ የተቀመጠው የህወሓት ቡድን ወልቃይትን በተመለከተ ከፍተኛ ንትርክ ውስጥ መግባቱ ተሰምቷል። በዚህም በህወሓት ውስጥ ወልቃይትን መመለስ አማራጭ የሌለው መፍትሄ ነው በሚሉና ሊመለስ አይገባም በሚል የሀሳብ ልዩነት መፈጠሩ ታውቋል። የገበታ ሚዲያ ምንጮች እንዳረጋገጡት በዚሁ ጉዳይ የተሰየመው የህወሓት አመራሮች ስብሰባ ለቀናት ቢወያይም ስምምነት ላይ ሊደርስ ግን አልቻለም ነው የተባለው። ወልቃይትን እንመልስ ባዮቹ ወገኖችም አማራ ክልል የተነሳው ተቃውሞ አስፈሪ እየከረረ እስከ ወዲያኛው ለስልጣናችን የሚያሰጋ ስለሆነም ወልቃይትን ከቻልን ስልጣን እንይዛለን፣ አካል ሆነም እንገነጠላለን የሚል አቋም መያዙ ነው የተረጋገጠው። ወልቃይት የኖሩት ወገኖቻችን ሀብት አፍርተዋል፣ ለማን ነው ጥለው የሚሄዱት የሚሉት እነዚህ በደብረ ጽዮንና ፈትለ ወርቅ ገብረ እግዚአብሔር የሚመራው ቡድን አስፈላጊውን ሁሉ በማድረግ ኃይል በመጠቀም በተጀመረው መንገድ መቀጠል እንዳለበት መክረዋል ነው የተባለው። ከፌዴራል መንግስትነት በህዝብ ቤታኝነት ስልጣንን ጥሎ መቀለ የመሸገው የህወሓት ቡድን በሀገር መከላከያ ሰራዊት ሰሜን እዝን ማጥቃቱን ተከትሎ በተወሰደበት እርምጃ በኃይል ይዟቸው የነበሩት ወልቃይትና ራያ አካባቢዎቹን ለቆ እንዲወጣ መደረጉ ይታወሳል። የፕሪቶሪያውን ስምምነት ያፈረሰው ይኸው ቡድን ከስልጣን ባሻገር በፊት በኃይልና በጉልበት ከአማራ ክልል የወሰዳቸውን መሬቶች ማስመለስ ትልቅ ዓላማው አድርጎ እየሰራበት ነው የሚገኘው። በሌላ በኩል በኃይል ስልጣን የያዘው የትግራይ ክልላዊ አስተዳደር በቅስቀሳ ተደናግረው የወጡ የትግራይ ወጣቶች ወደ ክልላቸው እንዲመለሱ ዛሬ ባወጣው መግለጫ ጥሪ አቅርበዋል። አስተዳደሩ የፌዴራል መንግስቱ ወኪሎች ያላቸውን አካላት የትግራይ ወጣቶች ከክልሉ እንዲወጡ ቅስቀሳ እያደረጉ ነው በማለት ከሷል። ፌዴራል መንግስቱ ጦርነት ለመጀመር ሁሉንም አይነት ወታደራዊና ፖለቲካዊ ዝግጅቶችና ትንኮሶች እያደረገ ይገኛል በማለትም አስተዳደሩ በድጋሚ ክስ አቅርቧል። በክልሉ አዲስ አካታች አስተዳደር የተቋቋመው ፌዴራል መንግስቱ የግጭት ማቆም ስምምነቱን ተግባራዊ ባለማድረጉና የስምምነቱ አስፈራሚ ወገኖች ኃላፊነታቸውን ባለመወጣታቸው ስምምነቱ እንደፈረሰ በማመን መሆኑን የክልሉ አስተዳደሩ ገልጿል። በቀጣይ መረጃችን ህገወጡ የህወሓት ቡድን የትግራይን ህዝብ ክፉኛ እያሰቃየ መሆኑን ከክልሉ ሸሽተው የመጡ ትግራውያን ተናገሩ። ህገወጡ የህወሓት ቡድን በየዕለቱ የሚፈጽማቸው ግፍና በደል እየተባባሰ መጥቶ የክፋትን ጥግ ማለፉን ክልሉን ለቀው የወጡ ወጣቶችም ተናግረዋል። ተፈናቃዮቹ በገጠርም ይሁን በከተማ ሰርተን እንዳንበላና ወጥተን እንዳንገባ አፈናውና ዘረፋው እጅጉን የበረታ ሆኖብናልን ብለዋል። በክልሉ ህፃን ሳይል አዋቂ እያደነ በግዳጅ ለውጊያ በማፈስ ሌት ተቀን እየሰራ መሆኑን አንስተው ህዝቡ በስጋትና ጭንቀት ውስጥ እየኖረ ይገኛል ብለዋል። በመሆኑ በተለይም ልጆቻችን የዚህ ኋላ ቀር ቡድን የእሳት ራት እንዳይሆኑብን ቀያችንን በመልቀቅ ወደ ሰቆጣ መተናል ሲሉም ተናግረዋል። በክልሉ አጋጣሚውን እያገኙ ሁሉ የህገወጡን የህወሓት ቡድን ግፍና በደል ሸሽተው ወደ አጎራባሽ ክልሎች ወደ አዲስ አበባና ወደ ውጭ ሀገራት ጭምር እየተሰደዱ ያሉ በርካቶች መሆናቸውን ገልጸዋል። ለክልሉ ቀውስ ከህገወጡ የህወሓት ቡድን በተጨማሪ የሻዕቢያ መንግስት ቀጥተኛ ተሳትፎ እያደረገ መሆኑን አንስተው ህዝቡ መፍትሄ ይሻል ብለዋል። ጠቅላይ ሚኒስትር አብይ አህመድ ሰሞኑን ከተወካዮች ምክር ቤት አባላት ለተነሱላቸው ጥያቄ በሰጡት ማብራሪያ ለትግራይ ህዝብ ሰላምን እንደሚመኙና ለተግባራዊነቱም የጸና አቋም እንዳላቸው መግለጻቸው የሚበረታታ ነው ብለዋል። የትግራይ ተወላጅ የሆኑት አቶ ሙላት አወቀና አቶ የማነ ንጉስ የህገወጡን የህወሓት አፈና በመሸሽ ራሳቸውንና ቤተሰቦቻቸውን ህይወት ለመታደግ ወደ ሰቆጣ እንደመጡ ተናግረዋል።
ከወንጀል ተጠያቂነት ለማምለጥ የሚጥረው ይህ ቡድን የትግራይ ህዝብ መደበቂያና ማምለጫ አድርጎ ጥፋቱን ቀጥሏል ሲሉም ተናግረዋል። የትግራይ እናቶች በልጆቻቸው ላይ እየተፈጸመ ባለው አፈና፣ ግፍና በደል፣ ሰቆቃና ሀዘን ላይ መሆናቸውን አንስተው ህዝቡ የሚታደገው ይፈልጋልን ብለዋል። የትግራይ ክልል ህዝብ እንደ ማንኛውም የኢትዮጵያ ሰላምና ልማት አጥብቆ የሚሻ መሆኑን ገልጸው በግፈኛ የጥፋት ቡድን ታፍኖ መያዙ አሳዛኝ ስለመሆኑን አንስቷል። ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት በሰጡት ማብራሪያ በትግራይ ክልል ዳግም ጦርነት እንዲቀሰቀስ ከፍተኛ ፍላጎት ያላቸው አካላት ቢኖሩም ጦርነት አውዳሚና ትርፍ የለሽ በመሆኑ እምቢ ብለናል ማለታቸው ይታወሳል። ጸረ ሰላም የሆነው የህወሓት ቡድን ግን ይህንን የሰላም ጥሪ ወደ ጎን በመተው ለጦርነት እየተዘጋጀና ወጣቶችን በኃይል እያፈሰ ነው። ከዚህ ጋር በተያያዘ ህገወጡ የህወሓት ቡድን በትግራይ ተተኪ ትውልድ እየጨረሰ መሆኑን አንድ ፖለቲከኛ ተናገሩ። ህገወጡ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋና እያመከነ መሆኑን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የስምረት ዲሞክራሲያዊ ፓርቲ ምክር ቤት አባል ወይዘሮ ኬሪያ ኢብራሂም ተናግረዋል። ህገወጡ የህወሓት ቡድን ጽምዶ በሚል ስያሜ ከሻቢያ ከሱዳንና ከሀገር ውስጥ ጽንፈኛ ኃይሎች ጋር ጥምረት በመፍጠር ኢትዮጵያን እያተራመሰ ለመኖር አልሞ እየተንቀሳቀሰ መሆኑን አስታውቀዋል። ቡድኑ የፕሪቶሪያውን የሰላም ስምምነት እያጣቀሰ ለዳግም ጦርነት ጊዜ መግዣነት በመጠቀም የትግራይ እናቶችን እያስለቀሰ መሆኑን አስገንዝበዋል። ወይዘሮ ኬሪያ ኢብራሂም የትግራይ ክልል ወቅታዊ ሁኔታን አስመልክቶ ለኢዜአ እንደተናገሩት የፕሪቶሪያ የሰላም ስምምነት የጥይት ድምጽ በማጥፋት ለክልሉ ህዝብ ተስፋ የሰጠ ሁነኛ የሰላም በር ነበር ብለዋል። የፌዴራል መንግስትን በሰላም ስምምነቱ መሰረት የወደሙ መሰረተ ልማቶችንና ተቋማትን መልሶ መገንባቱን ገልጸው ይህም የክልሉ ህዝብ የተረጋጋና ሰላማዊ ህይወት የሚመራበትን እድል እንደፈጠረ አብራርተዋል። ይህም የክልሉን ጊዜ አስተዳደር በማቋቋም ጭምር ማህበራዊና ኢኮኖሚያዊ ፋይዳ ያላቸው ተቋማት በአፋጣኝ ወደ አገልግሎት እንዲመለሱ ማድረጉንም አስታውሰዋል። የቀድሞ የትግራይ ክልል ታጣቂዎችንም በታድሶ ስልጠና በማሳተፍ ወደ ማህበረሰባቸው ተቀላቅለው የተረጋጋ ህይወት የሚመሩበትን የገንዘብ ድጋፍ ሲያደርግ መቆየቱንም አክለዋል። ህገወጡ የህወሓት ቡድን ለትግራይ ህዝብ ትልቅ እፎይታን ይዞ የመጣውን የፕሪቶሪያን የሰላም ስምምነት ለጊዜ መግዣነት እንደተጠቀመበትም ተናግረዋል። በዚህም ቡድኑ የክልሉን ጊዜ አስተዳደር በኃይልና በተደጋጋሚ በማፍረስ በጨረባ ምርጫ ያደራጀውን ህገወጥ ምክር ቤት በመሰብሰብ ተቀባይነቱን ያጣ ካቢኔ መዋቅሩን አስረድተዋል። በአሁኑ ወቅትም ህገወጥ የህወሓት ቡድን የትግራይ ክልል ተተኪ ትውልድን ሆን ብሎ በመዋቅራዊ አሰራር እያጠፋ መሆኑን ወይዘሮ ኬሪያ አስረድተዋል። በተለይም ራሱ ለዳግም ጦርነት በማዘጋጀት ህጻናትን ከእናታቸው ጉያ በመንጠቅ የትግራይ እናቶችን የደም እንባ እያስለቀሰ እንደሚገኝም አስታውቀዋል። ቡድኑም ከሀገር ውስጥና ከውጭ የጠላት ኃይሎች ጋር ያልተቀደሰ ጋብቻ በመፍጠር የትግራይ ክልልን ህዝብ ለዳግም ጉስቁልና ለማመቻቸት ጥረት እያደረገ መሆኑን አንስተዋል። ይኸው ቡድን በትግራይ ህዝብ ላይ እያደረሰ የሚገኘው ከፍተኛ ሰብአዊ በደልም በተለያዩ ሀገራትና በዓለም አቀፍ ተቋማት ጭምር እየተወገዘ እንደሚገኝም ጠቅሰዋል። ቡድኑ ጽምዶ በሚል ስያሜ ከሻቢያ ከሱዳንና ከሀገር ውስጥ ጽንፈኛ ኃይሎች ጋር ጥምረት በመፍጠር ኢትዮጵያን እያተራመሰ ለመኖር አልሞ እየተንቀሳቀሰ መሆኑን አንስተዋል። የትግራይ ክልል እናቶች በጽንፈኛው የህወሓት ቡድን ላይ ድንጋይ እየወረወሩ ነው ያሉት ወይዘሮ ኬሪያ የክልሉ ወጣቶችና ህዝብም የቡድኑን እኩይ ሴራ በስፋት እየታገለ መሆኑን አስረድተዋል። የወርቅና የከበሩ ማዕድናትን ከሻቢያ ጋር ከሚፈጽመው ምዝበራ ባሻገርም የትግራይ ወጣቶች ለሱዳን ጦርነት በመሸጥ የውጭ ምንዛሬ ገቢን የጦር መሳሪያ መግዣ እያደረገ መሆኑን አረጋግጠዋል። በተጨማሪም በፍጹም ጭካኔ ህጻናትን ከእናት ጉያ በመንጠቅና ወደ ጦር ካምፕ በማገዝ በሀገር ውስጥና በዓለም አቀፍ የህግ ድንጋጌ የሚያስጠይቅ ሰብአዊ ግፍ እየፈጸመ መሆኑን ገልጸዋል። በአሁኑ ወቅትም በሀገር ውስጥና በዓለም አቀፍ ተቋማትና ዜጎች የሚደርስበትን ውግዘት ጆሮ ዳባ ልበስ በማለት የክልሉን ህዝብ ወደ ባሰ ጥፋት እየመራ ይገኛል ብለዋል። ኢትዮጵያን በሀገር ውስጥና በውጭ ሀገራት የሚኖረው የትግራይ ተወላጆች፣ ሃይማኖት አባቶች፣ የሀገር ሽማግሌዎች፣ የዓለም አቀፍ ተቋማትና ሀገራት የቡድኑን እኩይ ሴራ ሊታገሉት እንደሚገባም ገልጸዋል። የክልሉን ትምህርት ቤቶችም አስቀድመው በመዝጋትና ወጣቱን ወደ ጦር ካምፕ በማጋዝ የትግራይን ተተኪ ትውልድ ያመከን እንደሚገኝም አስገንዝበዋል። የ12ኛ ክፍል ሀገር አቀፍ ፈተናንም ራስ ያዘጋጃለሁ በሚል የወጣቱን የነገ ተስፋና ህልም እያጨለመ
መሆኑን አንስተዋል። ይህም ቡድኑ ሆን ብሎ የትግራይ ክልልን ተተኪ ትውልድ በመዋቅር እያጠፋ እንደሚገኝ ማሳያ ነው ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ እየሆኑ እያለን ተሰናበትን። ጤና ይስጥልን።